በ30 ብር ሸጡት ማለት በ30 ብር ተሸጡት። የተቃጠልኩ ከመሰላችሁ አልተቃጠልኩም አልተቃጠልኩም። በጣም ነው የተቃጠልኩት ማለት በጣም ነው የተቃጠልኩት ማለት እንዴ እኔ እኮ እያወቅኩኝ አትምረጡት አልኩኝ። አትምረጡት አይነ ውሃው ያስታውቃል። አትምረጡት አልኩኝ። ከዛ በኋላ ማን ፓፖ ስማኝ ፓፖ እቺ ሻሼ ደጋፊ ያለች አይደል እዚህ ድረስ አርጋ ምደንሰው እሷ አልኩ ዱቄት እኮ ነው ያደርጋት እኮ ዱቄት ሰው እንዳይመስላችሁ እኮ ፓፖቴ እና አሁንም ደግሞ የሚያናድደኝ ገና ለገና ተከዳ ተብሎ ማህተም ለመበጠስ በቃ ተፍተፍ የሚሉ እንትኖች ምን አማራጭ አለ? ምን አማራጭ አለ? አልገባኝም። ምን አማራጭ አለ? እኔ ፓፓውቴ በቃ በጣም በቃ ተነገረው። አትምረጥ እሱን አትንትናት በሉ ተባለ። መሳሙስ እሺ ደግሞ ፓፓውቴ መሳሙን ምን አመጣው? በሞቴ አንድ ያጣላት በሞቴ ዛሬ ወደ ገነትና ሲኦል የምትገቡት እንለያለን። በቃ አንደኛ ዝሙት የምትሰሩ ዝሙትና ግልሙትና ሲኦል ናችሁ። ቀጥታ ወደ ሲኦል። ቲክቶከሮች ወደ ሲኦል፣ ቀጥታ ወደ ሲኦል። የእርዳታ ቪዲዮ በኮሚሽንና የቤተ ክርስቲያን የምትሰበሰብ በኮሚሽን የምትሰሩ ሱቆኛን ያጠቃልላል። እሺ እናንተ በዚህ ጋር የምታልፉት ወደ ቀጥታ ሐዋርያው ጳውሎስ ጋር ጠብቁኝ። ጳውሎስ ጋር ዝሙት የሚለውን ስክሪፕት አምጣልኝ። አምጣው። የታባቱ ዝሙት የሚለውን ቴዲ አፍሮ በኢትዮጵያዊነት በለጠኝ አይሆን እሱ የምናለቅስበትንም አሁን ሁሉም እያለቀሰ ነው። አይሆን ዝሙት ነው። አሁን ሰውን በዝሙት እንይዘውና ኤአይ ነው ዋናው። ኤአይውን ነው የምናስተላልፍበት በዝሙት ነው። ቆሞበት እያለ በዝሙት ታወራና ከዛ ኤአይ ተሰጠዋል። በቃ ዝሙት የሚያወራው ኮሜዲያን ሰይፈ ብቻ ነው። እሱ ደግሞ ጋለሞታ ነው። ችግር የለብኝ። ዝሙቱን እናወራለን። እሺ እያንዳንድሽ ዝሙት ላይ ነሽ። በዚህ ከተጣው ምንድን ነው እኔ ማላውቀው መጠጣ ዝዬ ነው ገብርኤል። ኧረ ምንድን ነው ብሮ የበያ ስለ ጆኒ ጁጁትሱና ስለ ንቃተ ህሊና ፍቅር ደግሞ እናወራለን። አሁን ሰሞኑ እያሳዩ አብረው ዋና ይዋኛሉ፣ ጭፈራ ቤት አብረው ናቸው ምናምን ካፕል ኮንተንት እንደነ እቺ ጂአር ካፕልስ ማንቸስተር ሲሸነፍ ንቃተ ህሊና ይጨፍራል፣ እንትና ሲሸነፍ አርሰናል ሲሸነፍ ጆኒ ጁጁትሱ ይጨፍራል። እና ፎሪል ከብሬል ኮር አላያቸው ግን መቼም ማለት ነው ካያችሁት ማለት ነው ንቃተ ህሊና ዞር በል እስኪ ንቃተ ህሊና መቼም ቢሆን ከጀርባ ሆኖ አያውቅም። ባይዘው አይቷል ሁሌ አይሚን ጆኒ ጁጁትሱ ከኋላ ያደርገውም ንቃተ ህሊና ሁሌ ከፊቱ ነው። ተምራለች ንቃተ ህሊና እኔ ከመምጣቴ በፊት አንተ ቅደብኝ። Yes, iPhone የኔ ስልክ አይስቶር ጋር አለ። ደውላችሁ ጠይቁት። ምትኩ ልቀርበኝ ነው እናት ልቀርበኝ። አፈር ለሚበላው ለሚበሰብሰው አንዴ ስጠኝና አንጀቴን አርሰው። አንዳንድ ሰው ደግነት አይገባውም እና አሁን እውነት እንደምትዩ ማለት ነው እንድሰጥሽ ከፈለክሽ ማለት ነው ኩቺውን አውጪና ውጪ ላይ በድንጋይ ከስክሺው ስብርብር አድርገሽ አሳይኝ በካሜራ ማለት ነው። 24 ሰዓት ነው የምሰጥሽ። ኩቺውን ውጪ ላይ ስብርብር አድርጊልኝ። ከዛ በኋላ እኔ አዲስ ኩቺ ነው የምልክልሽ። አዲስ ኩቺ እልክልሻለሁ። ምንም ችግር የለው። በቃ አመሰግናለሁ። 24 ሰዓት ነው ያለሽ። እሺ ጋይስ ዶክተር ነው ኩቺውን ስትሰባብሩ ካየው
አዲስ ኩቺ ልክልሻለሁ ስላለኝ ቀጥታ ወደሱ እንሄዳለን ማለት ነው። እዚህ ውጪ ላይ ነው የምንሰብረው። በግም ተኩላም ነኝ እንግዲህ እነዚህ መሀይሞች ጋር እየገባችሁ ማን ያሸንፋል ምናምን የምትሉኝ ማለት ነው። እኔ እኮ ፕሮፌሽናል ኢንተርናሽናል ኤምኤምኤ ፋይተር እኮ ነኝ። እንዴት ነው እነዚህ ማአበሻ እንደዚህ ያቃ በስማም ብሎ ጆኒ ነው በስማ ሙስሊም እኮ ነኝ። ያሬድ ነጉ ደግሞ ሽምግልና ልኳል። በጣም ነው ደስ ያለኝ። ባይዘው ደስ ብሎኛል እኮ ደስ ማለት በጣም ነው ደስ ያለኝ። ነው የአብርሃምና የዛች ሴትዮ ያርገው ለማንኛውም ግን ይኸውላችሁ ሰይፉ ላይ ቀርበህ አዲስ ለህዝብ የማቀርበው ፕሮጀክት አለኝ ስትል እኔ አልበም ነበር የጠበቅኩት። በቃ እንዳንድ አድናቂ አልበም ነበር የጠበቅኩት። በቃ እውነቱን ነው የምነግርህ። ምክንያቱም እኔ ከጉራጌ ተነስቼ ጎጃም የመጣሁት ባንተ ምክንያት ነው። ከጉራጌ ጎጃም መጥቻለሁ ባንተ ምክንያት። እኔ ጎጃም ላይ ቁጭ አንተ እዚህ አሸሸ ገዳሚ እያልክ ነው ያሬድ ነጉ። እሺ እኔ ሲጀምር ያንን ልጅ ወደ ጎዳና ከመለስክ በኋላ ጥሩ ነገር እየወሰድክ አረ ይቀለልኩ ነው ደግሞ ልጅ ማይክም ያሬድ ነጉ ደግሞ እንኳን ደስ አለ ማለት በጣም ደስ ይላል። ትራንስፖርት ላይ ወይ ደግሞ ታክሲ ላይ ምናምን ነገር ስታገኙኝ ለምደረግጡ ሰዎች ነው የምነግራችሁ። ባይዘው ይሄኛው ደግሞ ማለት ነው እሪ ማለት ነው በህይወቴ በጣም ደስተኛ ነኝ። እውነቱን ስነግራችሁ ግን ገና ማለት ላይፍን ለማሸነፍ ተፍተፍ እያልኩ ያለው ሰው ነኝ ማለት ነው። እና በምን እንደማረጋግጥ ልንገራችሁ። ሁሉ ጊዜ ፍሪጅ አለን ቤት ማለት ነው። ፍሪጃችን የሚቆለፍ ፍሪጅ ነው እና ቆይ ላሳያችሁ። ፍሪጃችን ይሄ ነው የሚቆለፍ ፍሪጅ ነው እና መቆለፍ እኔ ማን ጨክኖ ፍሪጅ እንደበሳ ማለት ነው። እግዚአብሔር ጨካኝ መሆን አለባችሁ እኮ። ጨካኝ ካልሆናችሁ እኮ ይሄን እኮ አታረጉትም እኮ። ማን ጨክኖ ፍሪጅ እንደበሳና